ያው ጓደኛው ነበረው እና ከሱ ጋር አንድ ዶርም ይይዛሉ ዘንድሮ ማለት ነው። ከዛ መስከረም ጥቅምት ህዳር 16 ነው የሞተው ወንድሜ እና አንድ ዶርም ይይዙና ሲኖሩ መቼ መሰለሽ ኖቬምበር ባለፈው ዓመት ያለፈው በፈረንጆቹ 2024 ኖቬምበር ላይ ምን አለኝ ስለ ትልቁ ወንድሜ አንዳንድ ስራዎችን እያወራን ነበርና በመሃል ቅድስት አለኝ ወይ ስለው ሰሞኑን የተለየ እንግዳ ነገሮችን እያስተናገድኩ ነው አስፈላጊ ከሆነ ሰሞኑን አወራሻለሁ አለኝ። ከዛ ደነገጥኩኝ እንዲህ ሲለኝ ከዛ ምንድነው የተፈጠረው እስኪ አስረዳኝ አልኩት። ከዛ አይ አሁን ላይ ደህና ነኝ ግን አወራሻለሁ ብሎኝ ወጣ ከመስመር ላይ። ከዛ በማግስቱ እኔን አመመኝ። እኔን ሲያመኝ እንዳመመኝ የነገርኩት ለምንድነው ያን ነገር ላወጣጣው ስለፈለኩ ነው እኔ ቦሬ መሃል። ከዛ ላወጣጣው በጣም ደጋግሜ ከ3 ቀን ከ4 ቀን በላይ ጨቀጨቁት። ደህና ነኝ ከማለት ውጭ ምንም ነገር ሊነገረኝ አልፈለግም። መጨረሻ ላይ ምን አለኝ እፍ በእናትሽ አጨቅጭቂኝ ይሄ ነው ብልሽ እንኳን ምንም ልታረጊልኝ አትችይም ማለት ምክንያቱም ብር ላክልህ ብዬ አልፈልግም ብሏል። በቃ ሌላ ይሄ ነው ብልሽ እንኳን ምንም ልታረጊልኝ አትችይም ማለት ያስፈራሩት ነበር ማለት ነው። እሱ ካልሆነ በስተቀር ሌላውን እኔ አፈር ገባለታለሁ አይደለም ሌላ ለሱ። ከዛ መጨረሻ ላይ በ22 ይሄን ብሎኝ በ20 ይሄን ብሎኝ በ22ም አውርተናል። ከዛ አውርተን ደህና እንደሆነ ምናምን እሑድ ዕለት እንደሚቆርብ ምናምን ነግሮኝ እሺ ብለን ተለያየን። ከዛ ብር የተወሰነ 2000 ብር ላኪልኝ ምናምን ብሎኝ እዛው ወንድሜ ጋር ስለነበር አስተላልፍለት አልኩትና 2000 ብሩን እዛው ተላከለት። ቅዳሜ 15 ነበር እሑድ በ16 ቆረበ። ሁሌ ቆራቢ ነው ሲጀመር ወንድሜ ቆራቢ ነው። ቆረበ ከዛ እሑድ ማለት ነው። ከዛ እሑድ ስለቆረበ አላወራሁትም። ለምን በእኛ ሃይማኖት ስቆርቢ ብዙ ወሬ አታወሪ ምክንያቱም በመሃል ተሳስተሽ ኃጢአት ልታወሪ ስለምትችይ እና አላወራሁትም። የዛን ቀን ሰኞ ዕለት ውብዬ ደህና ነህ ስለው ሪከርዴን ሰምቶ መልስ አልመለሰልኝም። ከዛ አይ በቃ ወይ ትምህርት ምናምን ከብንት እያጠና ይሆናል ብዬ ዝም አልኩት፣ ትኩረትም አልሰጠሁትም። ማክሰኞ ዕለትም አላወራሁትም። ለምን እንዳላወራሁት እግዚአብሔር ይወቅ። ሮብ ዕለት ቀን ብቻዬን ነበርኩ ቤት ውስጥና ቀን ላይ ወንድሜ ሰዓት ያለ ሰዓት ደወለብኝ። አብዛኛውን ጊዜ የቤተሰብ ፕሮግራም አለን። በተለይ ከወንድሞቼ ጋር እንደ እህትም እንደ ጓደኛም ነኝ። ስለማስተምራቸውም እንዳይበላሹብኝ በጣም ነው የምቆጣጠራቸው እና ከዛ ሰዓት ያለ ሰዓት ደወለብኝ ወንድሜ። ደነገጥኩኝና ምን ሆኖ ነው ብዬ ላነሳው ስል ስልኬ እጄ ተንቀጥቅጦ ስልኩን ዘጋሁት። ምን እንደሆነ አላውቅም። ከዛ መልሶ ደወለና የጓደኛዬን ቁጥር ጠየቀኝ። እንደዛ ሲለኝ ወይኔ አምላኬ እናቴ ምን ሆነችብኝ ያልኩት። ምክንያቱም እናቴ ነርቭ ያማታል ከጊዜ በኋላ የጀመራት። ከዛ ወይኔ አምላኬ እናቴ ምን ሆነችብኝ አይኗን እንኳን ሳላያት ሳላቆርባት ሁሌ እንደዚህ ነው የምለው። በቃ አቁርቢያ በማግስቱ ግደላት ነው የምለው። ይሄ ጸሎቴ ነው። ለምን ሁሌ አቁርቢኝ ስለምትለኝ እና ሊሄድም እየተዘጋጀው ስለነበረ። ከዛ መጨረሻ ላይ እንደው እናቴ ትሆን ብዬ እየተሳቀቅኩኝ እያለ አው አታምኝም ብቻዬን ነኝ ቤት ውስጥ ያለሁት እናትሽ አይደለም ውብሸት ነው ብሎ ስሙን ጠርቶ ነገረኝ። ማን ይንገረኝ መድኃኒዓለም ያውቅ። ወንድሜ ደወለ፣ የጓደኛዬን ቁጥር ተቀበለኝ፣ ዘጋ። ከዛ ልክ የጓደኛዬን ቁጥር ሲቀበለኝ የሆነ ችግር እንዳለ ገመትኩኝ። ግን የጠረጠርኩት እናቴን ነው። ወንድምሽ ማለት እኮ የሌላኛው ወንድምሽ ነው የደወለው ወይስ ታላቁ የሟቹ ታላቁ ወንድም? ከዛ ውብሸት ነው አለኝ። ስሙን ጠራና ማንም ቤት ውስጥ የለም፣ ግን ማን እንዴት እንደተናገረኝ አላውቅም። በቃ ወባ እንደያዘው ሰው ሰውነቴ መንቀጥቀጥ ጀመረና በፍጹም ሊሆን አይችልም ይሄማ ብዬ ለራሴ ግራ ገብቶኝ ቁጭ አልኩኝ። ከዛ ሰውነቴ እየተንቀጠቀጠ ቤቱ ተንኳኳ። ስከፍተው ጓደኛዬ ናት። ምን ተፈጠረ ስላት አይ እረፍት ቤት እንሄዳለች። ከዛ እረፍት ቤት ሄጄ ውብሸት ነው ሲሉኝ አላም ኮንትራት አይደለሁም ግን ወረቀት አሰርቻለሁ። ለሴቱ የደወለችና ነገረቻት። ከዛ ነገረቻትና ሂጂ አለችኝ ሴትዮ። ከዛ እረፍት ቤት ሄጄ ውብሸት ነው ሲሉኝ አላመንኩም። ምን ሆኖ ነው? በቃ በወቅቱ ሰማይና ምድር ተደፋብኝ። ማመንም ያለ ማመን ውስጥም ነበርኩ።
የሆነ ህልም ታውቂያለሽ? ህልም መሰለኝ። ከዛ ደውሎ እናገናኙኝ አልኳቸው። አጠገቡ የነበረው ልጅ አልሞተም፣ ማርያምን አልሞተም አለኝ። ጓደኛዬ ተቀብላ ስትናገረው ደግሞ አርፏል ይላታል። ከዛ እውነቱን ንገረኝ አልኩት። ከዛ በቃ አርፏል አለኝ። አላመንኩም። ትኬ ቁረጡልኝ አሁኑ ነው ያልኩት። ከዛ እግዚአብሔር ይስጣቸው ማቃቸው ልጆች ነበሩ። ወዲያው ነው ኤርፖርት የሚሄደው ትኬት ቆረጡልኝ። ከዛ ሐሙስ ማታ ኢትዮጵያ ገባሁኝ። ከኤርፖርት መጥተው ተቀበሉኝና ቤተሰብ ጋር ወሰዱኝ። እዛ አርማችን እያወጣን የዛን ቀን ከቅዱስ ጳውሎስ አስክሬን ወጥቶ ዩኒቨርሲቲው አስክሬን ሽት እያደረገ ነበር። ከዛ ግዴታ አብሬ መሄድ ስለነበረብኝ ጠበቁኝ። አምቡላንሱ በር ላይ ነው የጠበቀኝ፣ አስክሬኑን ጭኖ ማለት ነው። በዩኒቨርሲቲው አስክሬን ነው የተሸኘ ነው አሰላ ድረስ መኪና ነው። እና የሆነ በቃ ድርቅ የምትይው ነገር የለ ምን እንደምል ምን እንደማደርግ ሁሉ ጠፋብኝ። ማለት እውነት ነው ብሎ ለመቀበል በጣም ከባድ ማለት አይምሮሽ በፍጹም አስቦት የማያውቀውን ነገር እውነት ነው ብሎ መቀበል በጣም ከባድ እና ልክ በቃ ቤት ከሲስተር ጋር ፋሚሊ በመኪና ነበር ዘው ሄዱና ዩኒቨርሲቲው በር ጋር ስንደርስ አስክሬኑን ሳጥን ሳይ ራሴን አላውቅም። በቃ ማለት ጨለመብኝ ሁሉ ነገር። ምክንያቱም ናፍቆኛል። ስንት ዓመት ሙሉ አላየሁትም። ከዛ ቤተክርስቲያን ነው የሚያድረው፣ ቤት አያድርም አሉኝ። ከዛ ቤተክርስቲያን አደረ። ዓርብ ዕለት ቀበርኩት። ምን አማራጭል የህይወት አፈር ውስጥ ከተትኩት። መሆኑን በዓይንሽ አየሽዋ? አላየሁትም፣ ከለከሉኝ። እንዴት ላየው? አይታይም። በቃ ለዓይኔ እንደራበኝ እንደናፈቀኝ ወሰዱብኝ። አይዞሽ እናቴ። ከዛ ዓርብ ቀብሬው ሰለስትን እንኳን አልዋልኩም። ተመልሼ ወደ አዲስ አበባ ነው የመጣሁት። ምክንያቱም ምንድን ነው የተፈጠረው ማለት እኔ በወቅቱ የመሰለኝ የሆነ በቃ የማይድን በሽታ ኖሮበት የደበቀን ነው የመሰለኝ። ምክንያቱም ልጁ እጅግ በጣም ሳይለንት፣ እጅግ በጣም ስነ ምግባር ያለው ትንሽ ሆኖ ግን ትልቅ የሆነ ሰው ታውቂያለሽ። በቃ እኔ ያለማጋነን የሚያውቀው ያውቀዋል። እዚህ ውስጥም ካሉ አዲስ አበባ ዩኒቨርሲቲ ውብሸት አስቤን የማያውቀው የለም። እና ዝም ነው፣ ከተግባባሹ ትሁት ነው፣ ባለው አቅም ካለ ይረዳሻል፣ ካልሆነ ካስቀየምሽ እንኳን ከአንቺ ይሸሻል እንጂ ክፋት ነው ያስብ። አመጣ ለወለደችው እናቱ አንድ ቀን ክፉ ቃል መልሶላት አያውቅም። ታምኛለሽ? አንድ ቀን አዞ ውብሸት ይሄን አድርግ ብለሽ አዘሽው አይሰራም፣ አውቆ ነው የሚሰራው። መጣ ቦርሳውን ተሸክሞ ሄዳል። እማዬ ብሎ ሰላም ይላታል። እቃውን አስቀምጦ ውሃ መቅዳት ካለበት ቀርቶ እንጨት ማምጣት ካለበት አንጥቶ መሰራት ያለበትን ሰርቶ ነው ቦርሳውን መጽሐፉን ይዞ ቁጭ የሚለው ታውቂያለሽ። እናቱን እጅግ በጣም ነው የሚወዳት፣ እጅግ በጣም እና ሁሌ ይላቸዋል እናቴን አሳክሜ ነው የሚላቸው። ሁሌ እናቴን አሳክሜ ነው የሚላቸው፣ ያውቃሉ ይህንንም። ከዛ አዲስ አበባ መጣሁኝና አምና ተመርቀው ወጡትን ጓደኞቹን አንድ ዶርም የነበሩትን እንዳለ በቃ ሰብስቤ ስለሱ ነው በቃ ማለት ውስጡ የደበቀን በሽታ ካለ የሚለውን ነው ማጣራት የፈለግኩት። ከዛ ምንም አይነት ነገር እንደሌለው እና በጣም ረጃጅም ታሪኮች ማነት እቅድ እንደነበረው በጣም ብዙ ተስፋ እንደነበረው በተለይ ዘንድሮ እየሰራም እየተማረም በጣም ደስተኛ ሆኖ እንደሚኖር ነው የነገሩኝ። በሰማሽ ቁጥር ነገሩ እየተወሳሰበብኝ ነው የሚሄደው ታውቂያለሽ። የእሱ የሚያደርገውን ድርጊት እኔ እንደተተኝ እንደ ባዳ ሆኜ ከጓደኞቹ ስለሱ ስሰማ እሱ የሚያደርጋቸው ነገሮች ለሰውና የሚመለስለት ምላሽ በቃ አንጀት የሚሰብር ነው ታውቂያለሽ። ከዛ ሁሉንም ሳጣራ ምንም ነገር እንደሌለበት ክረምት ላይ ጉሮሮን ከታመመው ውጪ ምንም ነገር እንደሌለበት ነው እየሰማሁ የመጣሁት። ከዛ አብሮት ዶርም ዘንድሮ የገባውን ልጅ ላገኘው ፈለኩኝ።
ግን ሊያገኘን ፈቃደኛ አልነበረ። ከዛ ምናልባት እንደ ቤተሰብ ያው አንድ ዶርም ስለነበር ፈርቶ ሊሆን ይችላል ብዬን ያሰብኩትኝ እና ኦኬ ከፈራህን እዛው ዶርም እንትን አዲስ አበባ ዩኒቨርሲቲ ግቢ ውስጥ እንግባና ላውራ ካልኩትኝ አዲስ አበባ ዩኒቨርሲቲ ውስጥ ገብቼ ላውራ ስለው ፈቃደኛ አልነበር። ከዛ እሺ በቃ እንደዛ ከሆነ አልኩኝና የተማሪዎቹ ኃላፊ ወይ ደግሞ ዲኑ ቢሮ ቀጠሮ ተይዞልኝ በዲኑ ቢሮ በኩል መጥቶ እንዲያናገረኝ ተደረገ ማለት ነው። እና ሳናገረው እኔ ነበር፣ ወንድሜ ነበረ፣ ሌላ ዘመዳችን ነበር፣ ራሱ ዲኑ ነበር፣ ፕሮክተሩ ነበር እና ልጁ ነበር። ሀቡ ታምኛለሽ? ፊቱ ላይ ያነበብኩበት ያልወጣለት ንዴት፣ ጸጸት፣ እልህ ነው ፊቱ ላይ ያነበብኩበት። ፊቱን እንደዚህ ሰው አንብበሽ ትረጂ የለ እንደዛ ነው ያነበብኩት። ግን እግዚአብሔርን ነው የምልሽ እኔ እየጾምኩ ነው ማውራሽ እሱ የገደለው ብዬ በዛ ሰዓት ራሱ አለ ከራስሽ ጋር ትግል የምትገቢው የለም ከራሴ ጋር ትግል ውስጥ ነበር። ለምን ልጁ ያኔ እንዲህ ልበልሽ ሰው አይደለም መርዝ ይቅርና ጥፊ ያነሳበታል ብዬ የማልጠብቀው ልጅ ነው። ምክንያቱም ወንድሜን ባህሪውን ስለማውቅ እኔ እንኳን ተናድጄ ስናገረው እኔ ለኛ ነኝ አንዳንዴ ስናገረው ስትረጋጊ ደውላለሁ ብሎ ነው የሚዘጋብኝ ካፉ መጥፎ ነገር ያወጣበት ያን ስለማውቅ ከዛ በኋላ ምንድን ነበር ከውሸት ጋር እንዴት ነው ተወቃችሁ ስለው ከዛሬ 2 ዓመት ከምናምን ሆኗል ከተዋወቅን አለኝ። እሺ ምንድን ነበር የተፈጠረው ስለው ከወንድምሽ ጋር አንግባባም፣ ዝምተኛ ነው ወንድምሽ ዝምተኛ ነው አንግባባም አለኝ። እሺ ከዛ ስለው በቃ እንዴት አንድ ዶርም ገባችሁ ካልተስማማችሁ ስለው አንድ ዶርም የገባ ነው እኔ እዚህ ዶርም ቁጭ ብዬ ያለሁበት ዶርም ቁጭ ብዬ መጥቶ አየኝና ብቻህን በቃ አንተ ዶርም እገባለሁ እኔ የተመደብኩበት 6 ስለሆነ ጫጫታ ይበዛል ብሎ አለኛል። እዚህ ጋር ውሸት ነው። ምክንያቱም አንደኛ ዶርም በራስሽ በፈለግሽው አትመደብም። ዶርም ፕሮክተሮች አሉ ራሳቸው ዶርም የሚመድቡሽ ስምሽን አስገብተው ሁሉ ነገር ብዙ ፕሮሰስ አለ። እዛ ውስጥ ገብቶ ነው አንድ ዶርም የምትመደቢው። ልትቀየሪ ስትይም ደግሞ ብዙ ፕሮሰስ አለ። እንደፈለግሽ ሄደሽ የምትመደቢው አይደለም። ራስሽ ተመራርጠሽ እኛ እዚህ ጋር ገብተናል እዚህ ጋር መድቡልን ብለሽ ራስሽ በፍቃድሽ ሄደሽ ፎርም ካላስሞላሽ በስተቀር ከዛ አለኝ። እሺ አልኩት። እሱንም አልተከራከርኩኝም። ከዛ ሰኞ ዕለት ማታ ምንድን የሆነው በ15 ቆርቧል ብዬሻለሁ። ህዳር 15 በኢትዮጵያ ማለት ነው። በፈረንጆቹ ደግሞ ኖቬምበር 14 ማለት ነው። ከዛ በይቅርታ በኖቬምበር 24 ከዛ 24 ነው 25 24 በ25 ነው የገደሉት። ከዛ ሰኞ ህዳር 16 ነው። ኪዳነ ምህረትን እጅግ በጣም ይወዳታል አይደለም በደም ስሩ ነው የገባችው። ወንድሜ በጣም ነው የሚወዳት ኪዳነ ምህረት እና ኪዳነ ምህረትን 16 ሁሌ ዶርም ውስጥ ይዘክራታል። ዝክር ማለት አሁን 16 ኪዳነ ምህረት የምትከበርበት ቀን ሻማ አብርቶ ጸሎት ያደርጋሉ እና ጸበል ውሃ ላይ ይጸልዩና ይጠጣሉ። ዳቦና እንደ ዝክር ነገር ያደርጋሉ ዶርም ውስጥ። እቺን ሁሌ ዶርም ዩኒቨርሲቲ ከገባ ጀምሮ ያደርጋል ይዘክራታል። እና የዛን ቀን ሰኞ ስለነበር ኪዳነ ምህረት ነው። ከዛ ዳቦ ከዩኒቨርሲቲው ገዝቶ የዩኒቨርሲቲ ውስጥ የክርስቲያኖች በሚጾሙ ሰዓት የሚጾሙት ዳቦ ይሸጥና ለቤተክርስቲያን ገቢ ይሆናል። ከዛ ላይ ነው የገዛው ዳቦ ከግቢ። ለምን ግቢ ጉባኤ ማለት በማህበረ ቅዱሳን የታቀፈ ለክርስቲያን ልጆች ትምህርት ጉባኤ የመጽሐፍ ቅዱስ ትምህርት የሚሰጥበት ነው። እዛም ተሳታፊ ነው ልጁ እና ከዛ ይገዛና ያን ዳቦ ግማሹን ዝክር ይዘክራል። ሰኞ ዕለት ምንድን ነው ያደረገው? የገና ጾም የገባበትን ቀን ነበረ። ቤተክርስቲያን ሄዶ ቅዳሴ አስቀድሶ 9 ሰዓት መጥቶ ከቅዳሴ ማታ ምሳ በልተው ምን ብለው ማታ ወደ 2 ሰዓት አካባቢ ዝክሩን ይዘክራሉ። ሁለት ጓደኞቹ ጋር ሆነው ዝክሩን ይዘክራሉ። ከዛ ሁለት ጓደኞቹ ጋር ሆነው ዝክሩን ከዘከረ በኋላ ዝክሩን እንደጨረሱ 4 ኪሎ ስላሴ ቤተክርስቲያን ፊት ለፊት ላይ ካወቅሹ ስላሴ ቤተክርስቲያን አለ ከዩኒቨርሲቲው ፊት ለፊት ከራሱ ዩኒቨርሲቲው ጀርባ ከስላሴ ጀርባ ስላሴ ዩኒቨርሲቲ ጀርባ። ከዛ ስላሴ ቤተክርስቲያን ሄጄ ለነዳያን ዘክሬ እመጣለሁ ብሎ ከጓደኞቹ ጋር ተለያዩ። መቼ? ሰኞ ዕለት 2 ሰዓት ተኩል በኋላ ዝክሩን ከጨረሱ በኋላ ማለት ነው። ከዛ ሄዶ ዝክሩን ዘክሮ መጥቶ ምን እንደተፈጠረ እንግዲህ እግዚአብሔር ነው የሚያውቀው። ከዛ በኋላ ያለው ነው እንግዲህ ከጓዝኛው ጓደኛው የሚነግረንን የምንሰማው። ምክንያቱም ከዛ በኋላ ወደ ጓደኞቹ ጋር ተለያይቷል። ከዛ ምንድነው የተፈጠረው ስለው ለእኔ ያለ ምንድነው የኛው ጓደኛው አብሮት የሚኖረው ዶርም ውስጥ ማለት ነው። ሰኞ ዕለት 5 ሰዓት ከምሽቱ 5 ሰዓት ከ10 አካባቢ ነበር ወደ ዶርም የገባሁት አለ። ከዛ ጠረጴዛው ላይ ስዕል አድኖ ኪዳነ ምህረት ስዕል አድኖና የመድኃኒዓለም ስዕል አድኖ ሻማ ሳይ ዝክር እንደነበር አስታወስኩኝ አለ። እስከዛሬ ውብሸት ሲዘክር ታውቃለህ አታውቅም ስለው አውቃለሁ፣ በአሁኑ ወር ግን ኪዳነ ምህረት እንደነበርና ዝክር እንደነበር አላስታወስኩም ነበር አለ። እሺ ከዛስ ምን ተፈጠረ ስለው
ውብሸት ተኝቶ ነበረ። ለምን እንግዲህ ዶርም ማለት አንድ ጠባብ ክፍል ናት ካወቅሽ። እና አልጋ አለ፣ አንድ አልጋ ነው፣ ተደራራቢ ነው። ያኛው ትልቁ አልጋ ላኛው ላይ የሚተኛው፣ ወንድሜ ደግሞ ታችኛው ላይ ነው የሚተኛው። ከዛ ወንድምሽ ተኝቶ ነበር አልጋ ላይ፣ እኔ ወጥቼ ላይ ተኛሁ። እንደተኛ 2 ጊዜ የማስመለስ ድምፅ አሰማ ወንድምሽ። ከዛ በኋላ ውብሸት ውሃ ልስጥቅ ስለው ዝም አለኝ። ደግሞ ስላልጠየቀኝ በዛው ተኛ። ከዛ ሌሊት 10 ሰዓት ላይ እንግዲህ ወደ ማክሰኞ ሊነጋ ሌሊት 10 ሰዓት ላይ በኢትዮጵያ ማለት ነው፣ እንደ ሰመመን እየነቃው ስመጣ ክፍሉ በጣም ይሸታል። እኔን አሞኛል፣ ላብላብ ይለኛል፣ ሊያጠለውለኛል፣ አሞኛል። ከዛ ወረድኩና ሽንት ቤት ሄጄ ተጣጥቤ መጣውና እዛው ዶርማችን በር ላይ ሆኜ ጓደኛዬ ጋር ደወልኩለት። ሀብታሙ የሚባለው ጓደኛው ጋር ደወልኩለት። ከዛ መጣና እሱ ምን ሆነሃል ሲለኝ ውብሸት አስመልሶት አሞኛል፣ የእሱ ሽታ እኔን ሸቶኝ አሞኛል አልኩት። እሱ አንሶላ አውጥቶ ዶርሙን ቆልፈን ሀብታሙ ዶርም ሄድንና እዛ አደርናል። ይታይሽ እንግዲህ እሱ መጥቶ ጓደኛው መጥቶ ይሄኛውን ይዞ ሲሄድ ያስመለሰው ልጅ አስቢ፣ አልጋ ላይ ይኖር ይሙት ምን ይሁን አላዩትም። አስቢ፣ ይሄ ልጅ ሁሌ የሚያስመልሰው ቢሆን ኦኬ፣ ሁሌ ያኔ የታወቀ ነው። ለመጀመሪያ ጊዜ ነው ይሄን ነገር ያሳየ። አለ ሆይ ሞት ኮይ እንዴት አይባልም። ዶርም ቆልፈውበት ጓደኛው ዶርም ነው ሄደው አደሩ። ማክሰኞ ዕለት ጠዋት ዩኒቨርሲቲው ክሊኒክ ሄድኩና ሽታ ሸቶኝ አመመኝ ብያት ማስታገሻ ሰጠች። ከዛ ማክሰኞ 4 ሰዓት አካባቢ ኢንተርኔትሺፕ ኢንተርቪው ስለነበረብኝ የኢንተርኔትሺፕ ወረቀት ማውጣት ስለነበረብኝ እኔ ከገባው ስለሚያመኝ ሀብታሙ የሚባለው ጓደኛዬ ገብቶ የኢንተርኔትሺፕ ወረቀትና ጫማ ወጣልኝ። ከዛ ዶርሙን ቆልፈን ሄድናል። ማክሰኞ ጠዋት ለሁለተኛ ጊዜ። ማክሰኞ ሌሊት አላያችሁትም። እንደገና ማክሰኞ ጠዋትም እንደዛው ገብታችሁ ስትወጡ አላያችሁትም? አላየነውም። ከዛስ ማክሰኞ ሙሉ ቀን ዋለ። ጓደኞቹ ሲደውሉ ስልክ አያነሳም። ሰኞ ዕለት አብረው ያመሹ ጓደኞቹ ሲደውሉ ስልክ አያነሳም። ዶርም ሄደው ሲያንኳኩ ዶርም አይከፈትም። ከዛ በኋላ ሙሉ ቀን ካሁን ይመጣል ወይ ለምን አንዳንዴ ካምፓኒ ሄዶ ስራ ስለሚሰራ ስራ ቦታ ሄዶ ሊሆን ይችላል ብለው ጠበቁት እስከ ማታ እስከ 11 ሰዓት እስከ 12 ሰዓት የለም፣ ስልክም አያነሳም፣ አልመጣም። ከዛ መጨረሻ ላይ ሲጨንቃቸው እዚህ ራሱ ታደሰ የሚባለው ጓደኛቸው ጋር ይደውላሉ። አብሮት አንድ ዶርም የነበረው ጋር ሲደውሉ አያነሳም ስልክ። መጨረሻ ላይ ምን አላቸው? ላይብረሪ ነኝ በቴክስት አውሩኝ አላቸው። ከዛ ቴክስቱ አሁንም አለኝ እጄ ላይ ታደሰው። ከዛ ላይብረሪ ነኝ በቴክስት አውሩኝ አላቸው። ከዛ ውብሸት ስልክ አያነሳም በሰላም ነው ሲለው አሞታል መሰል ሂር ጠይቀው፣ እኔ ስጠይቀው አይነግረኝ አለው። ከዛ ያኛው ዶርም ነው ብሎ ሲጠይቀው ዶርም አላየሁትም አሁን የት እንዳለ አላቅ ነው ያለው ታደሰ ማለት ነው ብሎ የመለሰው። እንግዲህ ክፍል ውስጥ እያስመለሰው ነው። በር ቆልፍ የወጣሁበትም አላለም። ምንም አይነት እርዳታም አላደረገለትም። ለጓደኞቹ ኢቭን ደውሎ ውብሸት አሞታል ሂዱና ቼክ አድርጉት አላለም። ጭራሽ የት እንዳለ አላቅም ብሎ ዘጋባቸው። ከዛ እነዚህ ልጆች ይደነግጡና ከምሽቱ 1 ሰዓት ተኩል አካባቢ ነው እንደዚህ ያላቸው። እነዚህ ልጆች ይደነግጡና ቤተሰብ ጋር ይደውላሉ። የሲስተር ስልክ ስለሚያውቁ ሲስተር ጋር ይደውሉና አንቺ ጋር መጥቷል ውብሸት ሲሏት ኧረ አልመጣም ትላቸዋለች። ኧረ ስልክ ማያነሳም ሙሉ ቀን የለም። እስቲ ምናልባት ክረምት ላይ ተከራይቶ የነበረው ጓደኞቹ ጋር እዛ ሄዶ ሊሆን ይችላል ብላ ሲስተርም ለኔም አልነገረችኝም፣ ለትልቁም ወንድምም አልነገረችም። ዝም ብላ ታድርልሻለች። ከዛ ልጁ የታደሰ የሚባለው ቤተሰብ ኦልሬዲ ማክሰኞ ማታ ውብሸት ስልክ እንደማያነሳ ቤተሰብ ጋር እንደደረሰ ደርሷል። ቤተሰብ ሮብ ጠዋት መጥቶ ዩኒቨርሲቲውን እንደሚጠይቅና ዶርም እንደሚያሰብር ያውቃል። ስለዚህ ምንድን ያደረገው ውብሸት አንድ ዶርም ተዘግቶበት ከተገኘ አንተ ነገ ለሄድከው ተብሎ ስለሚያዝ ቤተሰብ ከመንጣቱ በፊት ሮብ ጠዋት በር ከፍቶ ውብሸት መሞቱን ተናገረ። እንዴት ነው የተናገረው? ስለንገርሽ ሮብ ጠዋት እንዴት አንተ መሞቱን አወቅ ስለው ሮብ ጠዋት በሃይላንድ ውሃ ገዝቼ አስቀምጬ ነበር አለ። ቢያመኝም ይመመን ብዬ ያን ውሃ ላወጣ ገባኋል። ይታይሽ እንግዲህ ከሰኞ እስከ ሮብ ጠዋት ድረስ ያመኛል ብሎ ዶርም ያልገባ ልጅ ጓደኛው ጋር ሀብታሙ የሚባለው ጓደኛው ጋር እየገባ ልብስ ሲያወጣል። ሮብም እንደዛ ሀብታሙ ጋር ሄዶ አደረ።
አላደረም። ግን ከሰኞ እስከ ሮብ ጠዋት ድረስ ዶርሙን ትቶ የወጣ ሰውዬ ሮብ ጠዋት ውሃ ሊያወጣ ቢያመኝም ይመመኝ ብሎ ዶርም ገባ። ሌላ ውሃ ይገባል። ቆይ ዝም በይ። ከዛ ዶርም ሲገባ ምን አየሁ አለ፣ ጠረጴዛ ላይ ስልኩን አየሁ። ከዛ ስልኩን ሳየው ይሄ ልጅ የት ሄዶ ነው? ይሄ ልጅ እህቱ ጋር አልሄደም እንዴ ብዬ አልጋው ላይ ሳየው በህይወት የለም ማለት አልጋው ላይ ነው ህይወቱ ያለፈው ማለት ነው። ቆይ ልነግርሽ ነው። ከዛ በህይወት የለም። ከዛ ምን አደረግክ ስለው አስቢ እንግዲህ ወደፊት የሁለቱን ግንኙነት አመጣልሻለሁ በኋላ ላይ በጣም ጓደኛሞች ናቸው። ከዛ ምንድን ያደረግከው ስለው መልሶ ዶርሙን ቆልፎበት ሄዶ ከሌላ ዶርም የውብሸትን ጓደኛ አንኳኩቶ ጠርቶ ሲያየው ውብሸት ምን ሆነ አመመው እንዴ ብዬ ደነገጥኩ አለ። ለምን ማክሰኞ ዕለት ሲፈልጉታል ስላላገኙት ጠዋት ሄዶ በሩን ሲያንኳኳበት ደነገጠና እንዲህ ገፍትሬው አለ። ሩጭ ዶርሙን እንዲህ ስከፍተው ዶርሙ ቁልፍ ነው አለ። ከዛ ቁልፍ እኮ ነው ስለው ከኋላ መጥቶ ቁልፉን ከፈተና ሂዴው እስኪ ያለኛል ሂዴው አለኛል። ከዛ ሄጄ እንዲህ ተሳረገው አፉ ላይ የሆነ ነጭ ነገር አለበት እንዲህ ነው እጁን እንደዚህ አድርጎ ትራስ ካጠገዋለ እንዲህ ቀጥ ብሎ ነው እንዲህ በጀርባው ይተኛዋል። ከዛ ወጥቶ ለሚመለከተው አካል ሪፖርት አድርጎ መጥቶ ፖሊስ የህግ አካላት አስክሬኑን አነሱ። እሺ አንተና ውብሸት እዚህ ድረስ ነው ጓደኝነታችሁ አልኩት። አዎ መልካም። ሌሎች ጓደኞቹ መጠየቅ ጀመርኩ። የውብሸት ጓደኞች ስጠይቀው ሀቡ ምን እንደሰማው ታውቂያለሽ? አምና ይሄን ያደረገው ልጅ አሁን ታደሰ የሚባለው ወባ ታሞ አንድ ዶርም አልነበሩም፣ የተለያዩ ዶርም ነበሩ። ወንድሜ ራሱ ዶርም አምጥቶ አልጋውን ለቆ እሱ ከጓደኛው ጋር ተደርቦ እየተኛ በእጁ ነበር ያስታመሙ። እሱ ብቻ አይደለም ወባ ምግብ አላስበላ ስትለው የግቢው ምግብ አልበላ ሲለው በብሩ እየገዛ ነበር ያስታመሙ። ላፕቶፕ እኔ ነበርኩ ከዚህ የላኩለት እንዳጋጣሚ ደረሰኙ የላፕቶፑን ፎቶ አለኝ እልክልሻለሁ። እኔ ነበርኩ ቀድሜ የላኩለት ላፕቶፕ እስከሚገዛ በወንድሜ ላፕቶፕ ነበር የሚጠቀመው ታውቂያለሽ። የክፍል አሳይመንት ሳይቀር አብሮ ነው የሚሰሩት። አምና ክረምት ላይ ተከራይቶ የሚኖርበት ቤት ሄዶ በወንድ እጁ ወጥ ሰርቶ አብልቶታል። በጣም ጓደኛሞች ናቸው። አምና ወንድሜ ከሌላ ዶርም እየኖረ ወንድሜን ብሎ ሲመጣ ነው የውብዬ ጓደኞች እሱን የሚያውቁት። እሱ ግን ጓደኝነቱን ጭምር ነው ካደኝ ፊቱ ታውቂያለሽ። ጓደኝነቱን ጭምር ለእኔ ለእህቱ ካደኝ። ግን ከኋላ ስሰማ ዜናው ሌላ ነው። የእሱ ይገርምሻል። የአስክሬኑ ሽኝት ቀን ማለት ነው ጭራሽ የሀዘን ፊቱ ላይ አይታይም ነበር አሉ። ጭራሽ ጓደኞቹ ብር አዋጥተው ወረቀቱ ለእኛ ተሰጥቶናል። ብር አዋጥተው የሀዘን ሽኝት ፕሮግራም ሲያደርጉ እሱ በቦታው ላይ የለም፣ ብርም አላዋጣ። ታምኛለሽ? ከዛ ምን አየሁኝ ልብሱን ስቀበል ከዩኒቨርሲቲ እስካሁን እስቲል የማመን ያለማመን ውስጥ ነገር ውስጥ ነው ያለሁት። ከዩኒቨርሲቲ ልብሱን ተቀብዬ ስወጣ እሱ ከፊታችን ቦርሳ እንዲህ ነገር አዝሎ እየወጣ ነበር። የሆነ ሴት ልጅ ከውጭ ባንኩን ምሰራ አላቅም እየመጣኝ ነበር። ተቃቅፎ ተሳሳሙና ተሳሳቁ። ሲሳሳቁ አይን ላይ ንግጥም ማለት ታውቂያለሽ። ሀቡ ከግሬ እስከ ጥፍሬ ድረስ ነዘረኝ እዛ ሰዓት ላይ። እንዴ ይሄ ነገር ምንድን ነው አልኩኝ። ከዛ የሐኪም ቤት ማስረጃው እስከሚወጣ መጠበቅ ነበረብኝ። ምክንያቱም ይሄ ልጅ የድሃ ቤተሰብ ልጅ ነው። ያለ ስራው ከትምህርቱ ላይ ማስለቀስም ወይ ደግሞ ከትምህርቱ ላይ አጉል ማድረግም አልፈለኩም። እግዚአብሔር የሚያውቀው። ግን ሁሌ ቤተክርስቲያን እየሄድኩ መድኃኒዓለም ወይ ንጹህ እንዳላስለቅስ ብቻ ጠብቀኝ ነበር ምለው ሁሌ ማለት ነው። ከዛ የሐኪም ቤቱ ማስረጃ ሲወጣ አዎ በመርዝ ነው የሞተው። በመርዝ ነው የሞተው። መርዝ በልቶ መርዝ ግተውት፣ ለዛውም በጣም የሚከረፋ መርዝ። በምን ጊዜ በምን ሰዓት ይመስለኛል? ሌሊት ሰኞ 10 ሰዓት መሰለኝ በተኛበት በዛው እንቃርገው የጋቱት። ምክንያቱም
የአንገቱ ላይ የነበረ የአንገት ሀብል ተበጥሷል። መስቀሉ ተበጥሷል። ጆሮ ላይ አድርጎ የተኛት ኤርፎን የለችም። ጠርጥሬ ነበር። ምክንያቱም ወንድሜ ጊጃማ ለብሶ ነው የተኛው። ጊጃማ ሸሚዝ፣ ቁምጣና ካልሲ አድርጎ ነው አልጋ ላይ የተኛው። በዛ ላይ የገና ጾም ገና ገብቶ የመጀመሪያው ቀን ነበር። ይጾማል ነግሬሻለሁ። ስትጾሚ ደግሞ ውለሽ ማታ ምግብ በልተሽ የሰጠኝ በራሱ ይደክማል። ከዛ እንደተኛ እዛው እንቀርበው መሰለኝ ጋቱ ምግብ ውስጥ ቢሆን እንጂ እንዴት እንደዛማ እንዴት ምግብ ውስጥ አይሆንም። ምክንያቱም ምግብ ውስጥ ቢሆን በጣም ስለሚገባ ያውቀዋል። የሐኪም ቤት ማስረጃ ራሱ ምን ይላል መሰለች? ይሄ በሌላ አካል ተገዶ ካልወሰደው በስተቀር በማታለል የሚሰጥ መድኃኒት አይደለም። ምክንያቱም በማታለል የሚሰጥ ወይ ምግብ ውስጥ አድርገሽው ቢሆን አንደኛ በጣም ምንም አይነት ከለር የሌለው ምንም አይነት ሽታ ምንም አይነት ጣዕም የሌለው ነው መሆን ያለበት እንዳያስታውቅ። ይሄ ግን በጣም የሚገማ ሽታ አለ። ገባሽ? እንትና ታደሰ ይሸታል እያለ ክፍሉን ለቆ ሲወጣ የነበረው የሚሸት መርዝ ስለሆነ እና አንደኛ ያለ ነው መርዙ የወሰደው ማለት ነው። ለምክንያቱም እሱ ይሸታል ብሎ ነው ጥሎ የወጣው ክፍሉን። ሲጀመር ሰኞ ዕለት 10 ሰዓት ላይ እንቃርገው ግተውት ዶርም ቆልፈውበት ነው የወጡት። እውነቱን ስነግርሽ ማለት ነው። ምክንያቱም አንደኛ ልጁ እንደተስተካከለ ነው። በቃ እንዲቀጥ ብሎ እንደተኛ ነው። አንሶላው አስመልሶበታል። ያስመለሰበትን አይቼዋለሁ። እንዴት ነው አንቺ ሰው አስመልሶ ተስተካክሎ የሚተኛው? እንደው በፈጠረሽ ጌታ ንገሪኝ። ቀጥ ብሎ ነው የተኛው። ሁለተኛ ዶርም ውስጥ ምንም አይነት የመርዝ የነካው ዕቃ የለም። ያለው እንትን ዝክሩን የዘከረበት ጆልጅስ እና ውሃ ነው ያለው። ሁለቱም ተመርምሮ ንጹህ ነው፣ የለውም፣ አልተመረዘም። ያ ማለት ግተውት የተረፈውን ዕቃውን ይዘውት ሄደዋል ማለት ነው። ሁለተኛ ሶስተኛ ምን ብሎ ጠረጴዛ ላይ አስቀምጧል ከስልኩ ጋር መጽሐፈ ምሳሌ ያለ እግዚአብሔር የሚጸየፋቸው 6 ነገሮች 7ኛው አጥብቃ ትጸየፋታለች ይልና አንደኛ የትዕቢት ዓይን፣ ሁለተኛ ክፉ ሀሳብ የምታመነጭ ልብ፣ ሶስተኛ ወደ ክፉ ቦታ የምትሄድ እግር፣ አራተኛ ንጹህ ደም የምታፈስ እጅ፣ ምንድነው ብቻ አምስተኛው ረሳሁትና ስድስተኛውን ዳሽ ብሎ ነው ያለፈው። ስድስተኛው ምንድነው የሚለው? በሐሰት ምስክር ነው የሚለው። በሐሰት የመሰከረ ነው የሚለው። እሱን ዳሽ ብሎ ታልፏል። 7ኛው ላይ ምን ብሏል? በወንድማማቾች መካከል ጥላቻን የምትዘራ ምላስ ብሎታል። ይሄ ማለት ከኔ ከጻፈልኝ ጋር ስታመሳክሩ ትክክለኛ ማስፈራራት ነበረበት። ባያስፈራሩት ይሄን ጽፎ አያስቀምጥላቸውም። እግዚአብሔር ይሄን ይጠላል። ይሄን አልፋችሁ ከገደላችሁ ግደሉኝ ብሎ ራሱን አሳልፎ ሰጥቷቸዋል። ምክንያቱም ሁለቱም እንደሱ ባለ እሱ ያ ሁለቱም በሃይማኖታቸው እንኳን አንድ ናቸው፣ ክርስቲያን ናቸው። ሁለቱም ባለማህተብ ናቸው። ይታይሽ እንግዲህ እና ያም ብሎ ነው ሄደው ሁለት እሺ ከአስክሬን ምርመራ ከውጤቱ በኋላ ምን ተደረገ? መርዝ ተሰጥቶት እንደሞተ ከታወቀ በኋላ የመጀመሪያ ተጠርጣሪ ማን ነው? ታደሰ አገኘውን አሳሰርኩት። የመጀመሪያው እሱን ነበር። ከዛ አሳሰርኩት። እሱ ከታሰረ በኋላ ታደሰ አገኘው ይባላል። ግን አንገቱ ላይ ምንም ማስገድደው ሲያጠጡት አሻራ ምንም ሰውነት ላይ አላነሱም። አሻራ አላነሱም ሲጀመር በወቅቱ። ቆይ እሱ ጋር ልምጣልሽ። እንደውም በጣም የረሳሁት ነገር ምን አለ መሰለሽ? የአስክሬኑ ሽኝት ቀን ከ5 ኪሎ ቅድስተ ማርያም ፊት ለፊት የማህበረ ቅዱሳን ህንፃ አለ። የማህበረ ቅዱሳን ህንፃ አለ። እዛ ላይ 6ኛ ፎቅ ነው የሚሰሩት። ስማቸው ቀሲስ ኃይለ ኢየሱስ ይባላሉ። በትክክል ስማቸው እንደዛ መሰለኝ ባልሳሳት። የተላኩት ምንድነው? ልጁ ግቢ ጉባኤ ነው፣ የቤተክርስቲያን ልጅ ነው። ፍታት አድርገው ወይ ጸሎት አድርገው አስክሬን ሸኙ ብሎ ነው የተላኩት። ይታይሽ እንግዲህ እሳቸው ሲመጡ አስክሬኑ እየተጫነ ነው። ምክንያቱም ወደ ክፍለ ሀገር ስለሚሄድ በጊዜ መድረስ ስለነበረበት አስክሬኑ እየተጫነ ነው። እንትን መኪና ላይ እየደረሱት ምንጊዜ ጸሎት አድርገው ምንጊዜ ይሄን ነገር ለመናገር እንደበቁ እግዚአብሔር ይወቀው ምን ብለው ይናገራሉ? ይሄ ሻማና ጧፍ እየበራ ነበር። ይሄን የምታበሩትን አጥፉ፣ ቤተክርስቲያን እንደዚህ አይነቱ ፍታት አትሰጥም፣ ትምህርት ከከበዳችሁ ወደ ቤተሰቦቻችሁ ተመለሱ ብለዋል። ያ ማለት ልጁ ራሱን ያጠፋው ብለው ተናገሩ ማለት ነው። አስበሽዋል? ይሄን ሲናገሩ ቤተሰብ በምን እንደሞተ አያውቅም፣ የህግ አካላት በምን እንደሞተ አያውቁም፣ የዩኒቨርሲቲው በምን እንደሞተ አያውቅም። የጠራቸው የግቢ ጉባኤው ኃላፊ አያውቅም። ከየት አምጥተው ይሄን ተናገሩ? ሌላ ምንም አልልም እኔ። የያዙት መስቀል ይፍረድባችሁ። እች ነገር የተደረገችው ያሉት ሻማ አታብሩ ነው። ሻማ አይፈቅድም። የምታበሩትን ሻማ ይሄን የምታበሩትንም አጥፉ።
ቤተክርስቲያን እንደዚህ አይነቱን አታበረታታም፣ ፍታትም አትሰጥም። ትምህርት ከከበዳችሁ ወደ የቤታችሁ ተመለሱ፣ ወደ ቤተሰቦቻችሁ ተመለሱ። ያ ማለት ቤተክርስቲያን ፍታት አትሰጥም። ያ ማለት ዳይሬክት ራሱን ያጠፋው። ቤተክርስቲያን ለሁለት ነገር ነው ፍታቱን ማሰጠው። አንድ ሰው ራሱን ሲያጠፋ፣ ሁለት የሞላዋ ውስጥ አውቀሽ ስትገቢ አይንሽ እያየ ፍታት አትሰጥሽም ቤተክርስቲያን። እንደዚህ ብለው ተናገሩ። ከዛ ልክ ስመጣ በዛ ሳለ ወንድሜ ነበር የነበረው። ወንድሜ ራሱን ስቷል ማለት ትችላለሽ። ዩኒቨርሲቲ ታያቅ። እኔ ደግሞ እኮ ከሚገርምሽ ሰዓት ቢኖር እንኳን ሰዓት የለም። አስክሬኑ እየተጫነን የደረሱት ምን ሰዓት ጸሎት አድርገው ምን ሰዓት ፍታት አድርገው ይሄን እንደተናገሩ እሱ መድኃኔዓለም ይወቅ፣ እሱ መድኃኔዓለም ይወቅ። እኔ አላውቅም። ከዛ እኛ ሄድን። ይሄን ሁላ ጉድ አልሰማንም። እኔ ቀስ ብሎ የሆነ ሰው ለሳቸው ራሱን አጥፍቶ ነው ብሏቸው ቢሆንስ? ቆይ ልመጣልሽ ነው። እኔ ኦልሬዲ በዛ ሰዓት ላይ እኔ አስክሬኑን ሳቅ ራሴን ልክ አስክሬኑን ሳጠን ሳይ ራሴን አላውቅም። አንስተው መኪና ከተቱን፣ ሊሸኙን ሄዱ። የመጡ ቤተሰብ ተመለሰ፣ የሚሄደው ሄደ። እኛም አስክሬኑን ይዘን ሄድን። ቀብረን ስንመለስ ጓደኞቹ ኧረ እንዲህ እየተባለ ነው። ማን ያለው? ቄሱ ነው ያሉት። ከዛ እከሳቸዋለሁ ስል ስልካቸውን ስጡኝ ነው መጀመሪያ። ስልካቸውን ስጡኝ ቀጥታ ያመጣ የእሳቸውን የግቢ ጉባኤ ኃላፊ ዲያቆን በሱ ፍቃድ ይባላል እና ደወልኩለትና ዲያቆን ክብሩ ይስፋ ይባላል፣ ይቅርታ። ከዛ ደወልኩለትና ቁጥራቸውን ስጠኝ ስለው ቆይ ለማንኛውም ጠይቄ እሰጥሻለሁ አለኝ። ከዛ የማን ሰጠኝ? ከእሳቸው ጋር አብሮ የመጡትን የግቢ ጉባኤ አስተባባሪ ዲያቆን ቢኒያም ይባላል፣ የእሱን ሰጠኝ። እሱ ምን አለኝ? አላሉም ነው ያለኝ። ታውቂያለሽ አቡ ይኸውልሽ ቄሱ ምንም ነገር የለበትም አላሉም አለኝ። አላሉም አልኩት። አዎ አላሉም። አዎ የሰማይና የምድር እግዚአብሔር ይፈርዳል። እኔም ደግሞ በቻልኩት ልክ እፋረዳችኋለሁ፣ አለቃችሁ። ምክንያቱም እናንተ መስቀል ይዛችሁ ልጁን እያወቃችሁት ምን ያህል የቤተክርስቲያን ልጅ እንደነበር፣ ምን ያህል እግዚአብሔር እንደሚፈራ፣ ምን ያህል ክርስትናን የእውነት የሚኖር ልጅ እንደሆነ እያወቃችሁ ራሱን ያጠፋው ብላችሁ ደሙን ልቀብሩ ብር በልታችሁ እንዳይሁድ ካዳችሁት አይደለ? እግዚአብሔር ግን ደሙን ይበቀላል። ይሄ ልጅ የዚህ ልጅ ደም የአቤል ደም ነው አይለቃችሁም ብየው ሲጀመር እሳቸው በሙሉ መድረክ ላይ የሀገር ህዝብ በተሰበሰበት እንትን ያሉት አለቃቸውም እንደዛ ከሆነ አልኩትኝ። ከዛ ስልኩን ዘጋውበት እንደዛ ብዬ በወንድሜ ስልክ ስለነበር የደወልኩለት ወንድሜ ጋር ደውሎ ሲስተርክ ስለተናደደች ነው እሳቸው ብለዋል ያሉት፣ ግን እንደዚህ ወሬ ሰምተው ነው አሉ ማለት ነው። ከዛ ሄ ዲያቆን በሱ ፍቃድ የሚባለው ዲያቆን ዮሴፍ የሚባለው ጋር ደግሞ እሱ ደወለልኝና እኔ ነኝ አልኳቸው አለ። ኬታ መጣ? ውብሸትን ታውቀዋለህ አልኩት። አዎ ውብሸትን አውቀዋለሁ አለኝ። ውብሸትን ካወቅከው ራሱን ያጠፋል ብለህ ታስባለህ ስለው በፍጹም አለኝ። በዚህ መጽሐፍ ቅዱስ እጅ የምላለው በፍጹም አላልኩ እንትን ራሱን እንደማያጠፋ እርግጠኛ ነኝ በዚህ። ኦኬ ውብሸትን ካወቅከው በዚህ ልክ እርግጠኛ ከሆንክበት እንዴት ለሳቸው እንዲህ ብለህ ተናገርክ አልኩት። እኔም ዩኒቨርሲቲ ውስጥ የወሬ ነው የሰማሁት። ማን ሊያስወራ ይችላል? ምንድነው ያሰበው እሱ? ዩኒቨርሲቲው ራሱን አጠፋ ብሎ እንዳስወራ አይነት ነገር። ዩኒቨርሲቲው ምን አገባው እዚህ ውስጥ ራሱን አጠፋ ብሎ የሚያስወራው? ከዛ እኔ ይሄን ነገር አላምንም። ነገር ግን አሁንም እሳቸው ራሱ እከሌን ያለኝ እንዲሉኝ ይፈልጋለሁ። የእሳቸውን ቁጥር ነው የምፈልገው ስለው እሳቸው እኔን ከማናገር ይልቅ ምን አደረጉ? ለቤተክርስቲያኑ አቅር ወይ ደግሞ ለግቢ ጉባኤ ኃላፊው ልከሰስ ነው ብሎ ሪፖርት አደረጉ ማለት ነው። እዛ ቢሮን የተጠራው ሄድኩኝና ምንድነው የተፈጠረው ሲሉኝ እናንተ ምን አድርጉ ብላችሁ ነው እኝን ቄስ የላካችሁት አልኳቸው። እኛ ልጁ የቤተክርስቲያን ልጅ ነው፣ ቆራቢ ነው፣ ግቢ ጉባኤ ተሳታፊ ነው። ስለዚህ ጸሎት አድርገው አስክሬኑን ሸኙ ብለን የላክናቸው። ታዲያ የተላኩበትን ትተው ያልተላኩበትን ለምን ቀበጣጠሩ? አንድ አባት ሲጀመር እኔ እስከማውቀው ድረስ እዚህ ጋር ያላችሁ ክርስቲያኖች ትሰሙኛላችሁ። ይሄ ነገ እግዚአብሔር ፊት እንቆምበታለን፣ በእያንዳንዱ አቃላችን እንጠየቅበታለን። እኔም ማውቀው አንድ ሰው በምን ምክንያት እንደሞተ ካልታወቀ ሊያጽናኑሽ ይችላሉ፣ ጸሎት ሊያደርጉልሽ ይችላሉ። በዛ ጉዳይ ላይ ግን ምንም አይነት ማብራሪያ አይሰጡም፣ በተለይ ህግ የያዘው ጉዳይ ከሆነ። እሳቸው እኛ እንደ ቤተሰብ እንኳን ምንም በማናቀው ደረጃ እግዚአብሔር ይግደለው ሰው ይግደለው ራሱን ያጥፋ በማናቅበት ደረጃ ከመምጣታቸው ሰዓት የለም። ምንጊዜ ጸሎት አድርገው አስክሬን እየተጫነ መኪና ላይ ደርሰው ምንጊዜ ይሄን ነገር ተናግረው እንደሄዱት እሱ መድኃኔዓለም ይወቅ። ከዛ ያን ተናግረው ሄዱ። ከዛ ከአንድ በላይ ታደሰ ብቻውን ይሄንን በጭራሽ አያደርግም። ከኋላ ኃይል አለ፣ በትክክል ኃይል አለ። ቢያንስ 3 ሰው ነው ይሄን ነገር ያደረገው በትንሹ ማለት ነው። እኔም በራሴ የደረስኩበት ነገር አለ። ነገር ግን በግልጽ ተናግሬያለሁ። ይሄ ሰው መያዝ አለበት፣ እንደዚህ አይነት ልዩነት አለው። ስለዚህ ይሄ ልጅ ተይዞ እንደታደሰ ምርመራ መደረግ አለበት ብዬ አመልክቼ ነበረ። ሊይዙት አልፈለጉም፣ አላዙትም ስቲል እስካሁን ድረስ።
ታደሰን ተያዘ ተባለ፣ ገባ እስር ቤት አስቀመጡት። ተመረመረ ተባለ። ቃል ሲጠየቅ ምን አለ? ቃል ሲሰጥ በቃ እንደዚህ ለኔ ያለኝን አለች። ሰኞ 5 ሰዓት ከ10 ገባው። ተኝቶ ነበረ። 2 ጊዜ የማስመለስ ድምፅ አሰማ። ውሃ ልስጥ ሆይ ስለው ዝም አለኝ። ወርጄውም አላየሁትም። ደግሞ ስላልጠየቀኝ ተኛው። ሌሊት የሱ ሽታ እኔን አመመኝ። ዶርም ቆልፌበት ሄድኩ። በቃ ለኔ ያልኩሽን ብሏል። ኦልሬዲ ፖሊስ ጣቢያ ነው የሰጠው ቃል እስከ ነገር እስከሰማሁ ድረስ። ከዛ በኋላ እስካሁን ቆየ። አሁን የጊዜ ቀጠሮ አልቋል። ስለዚህ መለቀቅ አለበት ወይ ደግሞ አቃቢ ህግ ይክሰስ ተባለ። ሀው በጣም የሚያናድድሽ ኢትዮጵያ ውስጥ ሰው መግደል ነው እንጂ ማነው ሰው መግደል ነው እንጂ የሚጠቅምሽ ሰውን ገለሽ ፍትህ ሊድ ካልሽ ፍትህ አታገኝም። ምክንያቱም አንደኛ እኔ መጀመሪያ ስጠይቅ ቅዱስ ጳውሎስ ነው የተመረመረው ብዬሻለሁ ሆስፒታል። አሻራ አልቆ ፓታሎጂ ገብቷል ሲሉኝ ነበር። ፓታሎጂ ማለት ውስጥ ደዌ ማለት ነው። ውጤቱ ሲመጣ ግን የውስጡ ብቻ የፓታሎጂ ብቻ የውስጥ ደዌ ብቻ ነው የወጣው። ያሻራው አልወጣም። ለምን አልወጣም? ስለምን አልመጣም ውጤቱ ስላቸው እኛ ከላይ ሰውነቱ ስላልተቧጨረ ስላልቆሰለ ከላይ አሻራ አላነሳንም። ያነሳነው ምንድነው የውስጥ ደዌ ብቻ ነው የመረመርነው። የአይን አሻራ ስላቸው የአይን አሻራ ሀገር ውስጥ አይሰራም ነው ያሉት። ኦኬ እሱ ብቻ ተይው። ላፕቶፕና ስልኩ 1 ወር ሙሉ ፖሊስ ጣቢያ ነበር ለምርመራ ተብሎ ሄዱ። እሱ ብቻ አይደለም ለመቀበል እኔ በጣም መከራዬን አይቼ ነው የተቀበልኩት። እናቱ ወራሽ መሆኗን ከፍርድ ቤት ሄጄ አስመስክሬ ነው የተቀበልኩት። ግን ላፕቶፑና ስልኩን ከተቀበልኩ በኋላ ምርመራ አልተደረገበትም። አምጥተው ኤግዚቢሽን ያስቀመጡት። ለምን ሲባል እኛ አምጥተው አልሰጡንም፣ ኤግዚቢሽን ያስገቡት አልመረመርንም ነው ያሉኝ መጨረሻ ላይ።